ከአሳብ ጀምሮ እስከ ሸዋ ድረስ ያለው የንግድ መስመር የሚጠብቀው ሱልጣኑ መሐመድ ሐንፈል ይላል ስምምነቱ ላይ ማለት እንጂ ምኒልክ አይደለም ብሎ የመጀመሪያ ስምምነት ላይ። ታሪክን በተለይ ሀገራዊ ታሪክን እንዴት እንጠቀም? ዶክተር ደቻሳ ያው ደፋርነቱን አቅርበዋል። ትክክል ነው። ይሄን ሐሳብን የምጋራለሁ። አድዋ ላይ ነው ያተኮረው። ምዕራፍ ላይ መጀመሪያ ላይ ስለ ታሪክ ግንዛቤ ምን ብሎ ስላስቸገረን ታሪክ ነው ፖለቲካል ሂስትሪ ነው አይደለም ዲቤት ልንከፍትበት እንችላለን ረዘም ያለ ጊዜ። የቅኝ ግዛት ትርክት ሀቲት በሚሰሩት ላይ ሙግት አቅርቧል። ይሄ መጽሐፍ የታሪክ መጽሐፍ አይደለም። አመሰግናለሁ። አቅራቢዎቹም ስላቀረባችሁ እናመሰግናለን። ዶክተር ደቻሳም ይሄ መጽሐፍ ስላበረከተልን አመሰግናለሁ። የመጽሐፉ ጠቀሜታ በጣም ብዙ ነገር ነው። አሁን ጊዜ ስለሌለ ነው እንጂ በተለይ እኔ ደስ ያለኝ ነገር የኮሎኒያል ቴሲሱና ኦፕሬሽናል ቴሲሱን በደንብ ለመተቸት ብዙ ጥረት ማድረግ በጣም ደስ ብሎኛል። የራስን አታይ በተለይ ታሪክን ሀገረ መንግስት እንዴት ይገንባ በሚለው ጉዳይ ላይ ትኩረት አድርገ የሚጠቅመው በዚህ መንገድ ኢንተርፕሬት ቢደረግ ነው ብለ ያነሳበት መንገድ በጣም ልትመሰገን የሚገባ ነው ማለት ነው። እኔ ጥያቄና አስተያየት የማቀርበው አንደኛ ገጽ 206 ላይ የምታነሳው አንድ ቀደምም ሲነሳ ነበር የሬድሲ ፕሬስ ካሳተማቸው ስራዎች ጋር አገናኝተ በራራ ቀዳሚት አዲስ አበባ የሚለውን የፕሮፌሰር ሀብታሙ መንግስቴ መጽሐፍን እሱም የታተመው ኦልሬዲ አሰፋ ጃለታም ሌሎችም ህትመቶች ጋር ማለት የዓላማ ተመሳሳይነት እንዳለው አድርገ አቅርበዋል። ምን ብለህ ነው ብያኔ የምትሰጠው? አዲስ የበቀሉ ሊቃን የኦነግን ጎዳና ይዘው መንጎድ ሲጀምሩ ለዚሁ እንደ ግባት ሊሆን የሚችል በቅርቡ አንድ መጽሐፍ ገበያ ላይ ውሎ መነጋገሪያ ሆኖ ነበር ይላል። አንደኛ የኦነግን ጎዳና ይዘው የሚለው በጣም ትልቅ ስህተት ነው ብዬ አምናለሁ። እንደውም ይሄ መጽሐፍ በዋናነት በእኔ መረዳት ይሄን መጽሐፍ የሚደግፍ ነው። አሁን ለምሳሌ የፕሮፌሰር መሐመድ ሀሰንን ስራዎች የአንደኛ ዲግሪ ቴሲሱንና የሁለተኛ ዲግሪውን ያነጻጸር በደንብ ተችተዋል። በዚህ መጽሐፍ ላይ የፔጅ ዴዘርቴሽን ሁሉ ነው የሚተቸው በደንብ የታሪክ ስህተቱን ሁሉ ተነቅሶ በደንብ ሳይንሳዊ በሆነ መንገድ ነው የሚተቸው ማለት። የፕሮፌሰር ጌታቸው ኃይሌም ስራ እንደዚሁ ይተቻል። አንዱ በደንብ እንደውም የተቹበት ቀዳሚ ምንጮችን በመጥቀስ የአምደ ጽዮንን ዜና መዋዕል በጋሳና በጋላ መካከል ያለውን ማለት ነው። ቀዳሚ ምንጩ እንደዛ አይደለም። ወደ ኋላ 14ኛው ክፍለ ዘመን ላይ ወስዳችሁ የኦሮሞን ታሪክ እንዲህ ነው የምትሉት ቀዳሚ ምንጭ ይዛችሁ አይደለም በሚል ከባድ የሆነ ጠንካራ የካውንተር ሂስትሪ በደንብ የሚል ለኮሎኒያል ቴሲስም ለሚሉት ምሁራንም በኦፕሬሽናል ቴሲስም የተለያየ ጽሁፎችን ለሚያቀርቡት በጣም ጠንካራ የሆነ ስራ ነው ብዬ አምናለሁ። ይሄን ስራ እንደውም የሚደግፍ ነው። የቅኝ ግዛት ትርክት ሀቲት በሚሰሩት ላይም ሙግት አቅርቧል። ከስም ጀምሮ የሚነሱትን መካከለኛው ዘመን ላይ የሚነሱትን ሀሳቦች ስለዚህ ምንድነው ከሌሎቹ የስራዎች ጋር ግዴታ ሬድሲ ፕሬስ ላይ ስለታተመ ተብሎ አንደኛ ቢያንስ እንኳን እንደ አሰፋ ጃለታን በደም እንደተቸው ጽሁፎችን እየጠቀስክ ይሄን መጽሐፍም ላይን በላይን በተወሰነ መልኩ ማለት መጽሐፉን እየጠቀስ ከዚህ አንፃር የፖለቲካ ሂስትሪው ተገቢ አይደለም አልስማማበትም ብትል ብዙ ያሳምን ነበር። ልክ የትግራይ ብሔርተኝነት ላይም መምህር ገብረ ኪዳን እንደተቸው ማለት ነው። እዚህ ላይ ምንድነው በደፈነው አንደኛ የኦነግን ጎዳና ይዘው የሚለው ራሱ እንደውም ጭራሽ ለኦነግ ሁነው ቴሲስ ስለሚጽፉ ሰዎች እኮ ካውንተር የሆነ ነገር ነው በደንብ ይጻፉት እኮ ይሄ በዚህ መጽሐፍ ላይ ማለት ነው። ግን ምንድነው እኔ የሚያሳምነኝ ነገር አሁንም ሳይንሳዊ በሆነ መንገድ መጽሐፉን ትችት ቢቀርብበት ነው የሚለው እንጂ ሬድሲ ፕሬስ ላይ በማድረግ ተብሎ የቀረበው ነገር ብዙም አያሳምነኝም ለማለት ነው። ስለዚህ እንደገና ቢባል የምንጭ አጠቃቀም ችግር ካለ ያጠናን ችግር ካለ
እንደገናም ከባድ ብያኔው ምንድነው አካዳሚያዊ ጥላን ስር በእንትን በማድረግ የተባለው ምንድነው ችግሩ አካዳሚክ ስራም ካልሆነ የሚለው በደንብ መታየት መቻል አለበት ብዬ አምናለሁ። ሌላው ማነሳው ሀሳብ የአፄ ቴዎድሮስን ታሪክ በሚተነተንበት ጊዜ ከፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ላይ ተመሳሳይ የሆነ አተናተን አይቻለሁ። ምንድነው የአባ ሰላማን ጉዳይና የቴዎድሮስን ጉዳይ በሚነሳበት ጊዜ ወደ ተሐድሶ ማለት የፕሮቴስታንታዊ ዝንባሌ ያላቸው አድርጎ የቀረበበት መንገድ አለ። ያ ታሪካዊ ዳራውን እኔ ስቷል ብዬ አምናለሁ። አንደኛ ፕሮፌሰር ባህሩ የሚሉት ምንድነው የቴዎድሮስ ዓላማ ፕሮቴስታንታዊ ተሐድሶ ለማምጣት ነው፣ አብሯቸውም ሲቆርብ ነበር ብሎ ጽፏል። ግን በሌሎች ምንጮች እንደውም እንደገና በቲብላቴስቴሽን በደምት ሲባል ፉርሽ የሚሆን እንትኖች ነው። ያንን አይነት ዝንባሌ እዚህ መጽሐፍ ላይ አይቻልም። አንደኛ እንዳው ካሳ ኃይሉ መጀመሪያ ቴዎድሮስ ከመባሉ በፊት እኮ የአምባጫራ ጉባኤ ለምን አካሄደ? በተለይ ልክ እንደ አፄ ዮሐንስ ተዋህዶ የሚለውን የእምነት እንትን ለሀገሪቱ አንድ ለማድረግ ያደረገው ጥረት ምንድነው? አባ ሰላማን በዛ ላይ ያላቸው አስተዋጽኦ ምንድነው ቢባል ብዙ እንትኖች አሉ በዚህ ጉዳይ ላይ። እንደውም አሁን የቅርብ ከረንት የሆነ ጥናት ጽንዓ ተዋህዶ የሚለውን የበአማነት ጸረ መጽሐፍን ቢነበብ ምናልባት ይህንን ሀተታ የሰራህበትን ስራ በራሱ አንድ እንትን ነው። ሌላው እኔ እንደ አዲስ ነገር እዚህ መጽሐፍ ላይ ያየሁት ብዙ ጊዜ በታሪክ ጸሐፊዎች የሚታየው አፄ ዮሐንስን ወይም ካሳ ምርጫን አፄ ቴዎድሮስ የናፒየር ኤክስፓንዲሽን በሚልበት ጊዜ ያው መንገድ አሳይተዋል አግዘዋል የሚለው ጉዳይ አለ። በዚህ ላይ ሁሉም ምኒልክም ዋክሹም ጎበዜም ሁሉም ያን ይፈልጉት ነበረ። ግን ጂኦግራፊካሊ የተሳካለት ለእንግሊዞችን ለማገዝ አፄ ዮሐንስ ነው የሚለው ጉዳይ እኔ እንደገና እንትን ለማድረግ ለመፈተሽ እንደገና ብናጠነው ብዬ እንደገና እንትን ብያለሁ ማለት ክሊክ አድርጎብኛል። ሌሎችም እንደገና ቢያዩት ጥሩ ይመስለኛል። ሌላ እንትን የሚለው ነገር የሲሶ ጉዳይ ያነሳው ነው። ገጽ 73 ላይ የቤተ ክህነቱ ወይም ቤተ ክርስቲያንን የሲሶ ጉዳይ ያነሳው ጉዳይ አለ። አሁን ይሄ በነገራችን ላይ አሁን ባሉ የቅርብ ጥናቶችም ከዚህ በፊትም በተጠኑ የሲሶ መንግስት ተብሎ የለም በቤተ ክርስቲያን የሚል ጠንካራ ክርክሮች አሁን መጥተዋል። ኢትዮጵያ ጉዳዩ የሚነሳው ከአቡነ ተክለ ሃይማኖት ጋር ነው 13ኛው ክፍለ ዘመን። ኢትዮጵያዊ ሱራፊ ላይም ጠንካራ ክርክር መጥቷል። ዳንኤል ክብረት ለምሳሌ የአቡነ ተክለ ሃይማኖትን ታሪክ በደንብ አጥንቶ የሲሶ ጉዳይ ምን ላይ ነው የሚለውን ጉዳይም እንትን ብለዋል። ሌሎችም አሁን በደንብ የሚሞግቱ አሉ። መዋያን የሚልም መጽሐፍ አለ እንደዚሁ እየተሞገተ ያለ ጉዳይ ነው። ከዛሬ 50 ዓመት 60 ዓመት ያ ትውልድ የሚባለው በቃ የሆነ ነገር ተከለ ከዛ በኋላ እንትን ብሏል። እና አቡነ ቴዎፍሎስ ለደርግም ራሱ ደብዳቤ ጽፏል። እኛ የሲሶ የሚባል የለም የቶፋ ስርዓት የሚባል ነበረ። ግን ዝም ብሎ ቤተ ክህነቱ ወይም ቤተ ክርስቲያኗ መሬት የያዘች ተደርጎ የሚቀርበው ነገርም ተገቢ አይደለም ተብሎ እንትን ተብሏል። በመጀመሪያ ዶክተር ደቻሳን እንኳን ደስ ያለ ማለት ፈልጋለሁ። አቅራቢዎችንም አዘጋጁንም አመሰግናለሁ። እኔ አንድ ቴክኒካል ኮሜንት እና አንድ ሁለት ቀለል ያሉ ጥያቄዎች ናቸው ያሉኝ። ቴክኒካል ኮሜንትን በሚመለከት የመጀመሪያው አቅራቢ የተናገሩት እንዳለ ሆኖ መጽሐፉን ዛሬ ነው የገዛሁትና እንዲህ ገልበጥ አድርጌ ሳይ አንደኛ የታተመበትን ቦታ አያሳይም። የት ነው የታተመው? ወደፊት አሁን ይህ መጽሐፍ መጥቀስ ለሚፈልጉ የት ነው? አዲስ አበባ ነው? ናይሮቢ ነው? የት እንደሆነ አይታወቅም እና አሳታሚ ድርጅቱም አልተጠቀሰም። ለዚህ ለከቨር ፔጅ ላይ የተቀመጠው ስዕልም ማብራሪያ ቢቀመጥለት የሚል ሀሳብ አለኝ። ወደ ጥያቄዎቼ ሳመራ እንግዲህ በኢትዮጵያ ዙሪያ የሚጻፉ አብዛኛዎቹ ጽሁፎች በሸውራራ ትንታኔዎች የተሞሉ ናቸው። ታሪክንም ብንወስድ ፖለቲካን ኢቭን ማህበራዊ ፖለቲካዊ ኢቭን ባህልን ብንወስድ ሁሉም ከራስ ጥቅም ፍላጎት ማለት ከጸሐፊው ማለት ነው ፍላጎት አንፃር የሚጻፉ ናቸው። ወይም ከወጣበት ማህበረሰብ ፍላጎትና ኢንትረስት አንፃር የሚጻፉ ናቸውና ያንተ ጽሁፍ ምን ያክል ነፃ ነው ከዚህ? እንደውም የሆነ አፄ ምኒልክን የማጉላት ነገር ነው ወይስ በፊት ለተጻፉ ጽሁፎች ምላሽ መስጠት ነው?
እንዴት ነው ባላንስ ከመሆን አንፃር እንዴት ነው የሚል ነው። ሌላው ይሄ በታሪክና በፖለቲካ መካከል ያለው መስተጋብር በሚመለከት ታሪክን ለፖለቲካ የሚለውን ነገር ገልጸዋል። ታሪካዊ ክስተቶችን ለፖለቲካ አጀንዳ መጠቀም የሚል አስቀምጠዋል እና መስተጋብራቸው የሁለትዮሽ ይመስለኛል እና ፖለቲካስ መቼ ነው ታሪክ የሚሆነው? የታሪክ ምሁራንም አላችሁ እዚህ ላይ እና ይህን እዚህ ላይስ ምንድን ነው የምትሰጠው ሀሳብ የሚል ነገር ነው። አመሰግናለሁ። ያው የተወሰነ ጥያቄዎችን አነሳና ትንሽ ሀሳብን ለመጨመር እሞክራለሁ። ያው ምኒልክ ዘመናዊ ኢትዮጵያ አሁን ያለውን ኢትዮጵያ ከማዋቀር አንፃር አስተዋጽኦአቸው የጎላ ነው። እሱ የማይካድ ሀቅ ነው። ብዙ ስራ ዘመናዊ ኢትዮጵያ ከመገንባት አንፃር የሰሩት ስራዎች ከሞላ ጎደል ጥሩ ናቸው፣ የታወቁ ናቸው። ያው ችግሩ ያለው የፖለቲካ አዘጋጋብ ላይ የታሪክ አጻጻፍ ላይ ነው የሚሆነው። በወቅቱ ከነበሩ ሁኔታ አንፃር ሳይሆን የታሪክ አዘጋጋብ ላይ ነው። አሁን እዚህ ጋር አብዛኛው የኢትዮጵያ ታሪክ ላይ ሲገለጽ የምኒልክ ታሪክም ሲገለጽ የምጻፈው የተወሰነ አካባቢ ታሪክ ነው። ሌላውን ምስራቁንም ቢሆን ሌላ አካባቢም ቢሆን ያለውን ብዙ ጊዜ አይዳሰስም። ለምሳሌ እዚህ መጽሐፍ ላይ በገጽ 45 ላይ ዮሐንስ የአፋር ሴት እንዳገባ ተጠቅሷል። እንዴት ነው ያገባው? በጉልበት ወስዶ ነው? ወዶ ነው? ተስማምቶ ነው? በቃ አጋባ ብሎ ነው የሚያልፉት። በቃ እዛ አካባቢ እንዴት ነው ያ ሊሆን የቻለው የሚለው ነገር አይገለጽም፣ ትኩረት አይሰጥም። ምክንያቱም ሙሉ አይሆንም። አጋባ ተጠመቀት፣ እሺ እንዴት ነው የሆነው የሚለው ነገር ፉል ኢንፎርሜሽን ከሌለ ያው እዛ ማስገዛቱን ለማስተዋወቅ ካልሆነ በስተቀር ፉል ኢንፎርሜሽን አይተላለፍም ብዙ ጊዜ እና እሱም ብቻም አይደለም ያየሁት ነገር ኢጣሊያን እና የምኒልክ ስምምነት በገጽ 59 ላይ ምኒልክና ጣሊያን በ1875 ግንቦት ላይ ስምምነት እንዳደረጉ ተገልጿል። መጽሐፉ በገጽ 59 ላይ ግንቦት ላይ። ሚያዝያ ላይ ግን ሱልጣን መሐመድ ሐንፈሪ አውሳው የጣሊያኑና ምኒልክ አንድ ላይ የተደረገው ስምምነት አለ። ምኒልክ ጋር ፋይናል ያደረጉት ግንቦት ላይ ነው። ሚያዝያ ላይ ግን የተፈራረሙት ውል አለ፣ አይጠቅስም ስምምነቱ ላይ። የዛ ማናሻ መጀመሪያ ሚያዝያ ላይ የተደረገ ስምምነት ነበር። እንዴት ነው ከረባት ውሉት ማን ነው የሚጠብቀው? ከባህር ከአሰብ ጫፍ ጀምሮ እስከ ሸዋ ድረስ ያለውን አካባቢ ማን ነው የሚጠብቀው የሚለው ስምምነቱ በሚያዝያ ላይ ያው ሱልጣን መሐመድ ሐንፈሪ ምኒልክም ጣሊያን ተወካይ ባለበት ሶስቱ ማህተም ያረፈበት ስምምነት አለ፣ አልተጠቀሰም። ሙሉ የተጠቀሰው ከአንድ ወር በኋላ ምኒልክ ጋር የተደረገው ነገር ነው። የመጀመሪያው ላይ ምኒልክ ግን አለበት፣ ማህተሙም ያረፈበት ማሳየት ይችላሉ፣ አሳያችሁ ይችላሉ። ሮቢንስ ላይ ተጠቅሶበታል። ከአሰብ ጀምሮ እስከ ሸዋ ድረስ ያለው የንግድ መስመር የሚጠብቀው ሱልጣኑ መሐመድ ሐንፈሪ ይላል ስምምነቱ ላይ ማለት ነው እንጂ ምኒልክ አይደለም የሚለው የመጀመሪያ ስምምነት ላይ ካራቫን ሮቱ። ስለዚህ ይሄ ግማሹን እያነሱ ግማሹን ዘለል የሚለው ነገር ኦሚት ሂስትሪ የሚባለው ነገር ሙሉ ካልተደረገ ታሪኩን ፌር አይሆንም አንዳንድ ቦታ ላይ እና ያንን ሲጠቀስ ከአንድ ወር በፊት ያለውን ታሪክ አብሮ ስምምነቱ እዚህ ጋር አብሳ ሱልጣን ባለበት ተፈርሟል። ምኒልክን ደግሞ ከአንድ ወር በኋላ ግንቦት ላይ ደግሞ ይሄ ሁለቱም ሲሆን ሙሉ ታሪክ ይሆናል። ግማሹ ስታመጣው ያንኛው ዘለዋል ማለት ነው። በቃ አፋር አካባቢ ያለውን መዝላል ነው፣ ሸዋውን ብቻ መጥቀስ ይሆናል እና አንዳንድ ጊዜ ሲጻፍ የሚለው ነገር የሆነ ነገር ሙሉ ቢሆን ጥሩ ነው። የሆነ ሴሌክት ተደርጎ ግማሹን ተናግሮ ግማሹን ሳይነገር የሚያልፍበት ነገር የመረጃ እጥረት አይደለም። ይሄ ታሪክ ባለበት እዛው ሮቢንሰን መጽሐፍ ላይ ያለ ሌሎቹ ላይ ያለ ስምምነቱ ምንድን ነው ይሄ ነገር የሚለው ነገር አብሮ ቢነሳ ጥሩ ነበር። ኦልሬዲ ሜቢ ሰታየው ሊሆን ይችላል አላውቅም።
የአንድ ወር ልዩነት ያለ ስምምነት ስለሆነ ሁለተኛው በገጽ 135 ላይ የአካባቢ ገዢዎች ስም ዝርዝር አለ። ሁሉንም 19 ሰው ያለበት አለ፣ 6 ያለበት አለ። አውሳ ላይ ግን ገዢው አልጋ ወራሽ ነው ያልኩት። አልጋ ወራሽ አውሳ ገዝቶ አያውቅም። ዋሎ ገዢ ነበር ሲታወቃል። ዋሎን ለብቻ ጽፈዋል። አውሳን ለብቻ ስታመጣው አውሳው በአውሳው ሱልጣን ነው ሲገዛ ነበር። ስለዚህ ምንድን ነው እዚህ ጋር ያለው ነገር? ከመሐመድ ሐንፈል ጀምሮ እስከ ሱልጣን አሊ ሙልዓዲስ ድረስ ያለው አውሳ የገዛው እዛው ሱልጣኖች ናቸው። አንተ ግን እዚህ ጋር ዋሎውን ለብቻ ጠቅሰህ አውሳ ደግሞ በአልጋ ወራሹ የሚገዛ ሌላ አካባቢዎችን ባላባቶችን ጠቅሰሃል። ወደ አውሳ ስትመጣ ደግሞ እና ያንን አብሮ ፉል ቢሆን አልጋ ወራሹ አውሳ ወርዶ ስላልገዛ ማለት ነው። እሺ ከማሳጠር አንፃር አንድ ጥያቄ ብቻ ልጨምርበት ያልተነሳ ነገር ስለሆነ እስከዛሬ ይሄ ኢትዮጵያ ምኒልክ ካደረጋቸው አካባቢውን ወደ አንድ ከማምጣታቸው ካደረጋቸው ጦርነቶቹን ግዛት ማስፋፋቶች ውስጥ በኢትዮጵያ ታሪክ ውስጥ እዚህም አልተጠቀሰም። የአውሳውና ሱልጣን መሐመድ የምኒልክ ጦርነት ኢትዮጵያ ታሪክ ውስጥ አይጠቀስም። ገብረ ስላሴ ላይ አለ ሁለቱም ጦርነት እንዳካሄዱ እስከነ ባላባቶቹ። አውሳ ሲመጣ ደግሞ እንደ ሌሎች ወይ በሰላም ገበር አይልም ወይ በጦርነት ገበር አይልም ወይ የተደረገው ጦርነት አይነሳም። ዜና ዘጋቢ ላይ ግን አለ ገብረ ስላሴ ብታውቁት እንዴት ጦርነቱን እንደተደረገ ይጠቅሳል። የሆነ ታሪኩን ሙሉውን ለምን አይደረግም የሚለው ነገር ላይ ነው። ያው እዛ አካባቢ ሰው ስለሆንኩኝ ስለማውቀው ነው ውስጡንና ያው ወደፊት በዛ መልክ ብስተካከል ወደ መሀል ሲመጣ የሁሉም ታሪክ ሲካተት የሁሉም ጋር ያለው ሲደመር የኢትዮጵያ ሙሉ ይሆናል። አለበለዚያ ሴንትራል ብቻ እያጣቀስ የባላባቶቹን ጦርነት ድል ብቻ እያጣቀስን ከሄድ ሙሉ ሊሆን አይችልም ታሪኩና ሁሉንም ሲገጥ ጥሩ ነበር የሚለው ማለት ነው። በተረፈ ጥሩ ነው ለማለት እወዳለሁ። አመሰግናለሁ። ዳምጠው ነጋሽ እባላለሁ። ይሄንን መጽሐፍ ዶክተር ደቻሳ አበበ ስላበረከተልን እጅግ አድርጌ ላመሰግን እወዳለሁ። አይ ቲንክ ይሄ አራተኛ መጽሐፉ ነው ለፐብሊክ ዲስኮርስ የቀረበ አራተኛ መጽሐፍ ይመስለኛል። እኔ ዶክተር ደቻሳን የተዋወቅኩት በጎበና መጽሐፉ ነው። ሀገር ውስጥ ብዙም ዲስትሪቢዩሽኑ ስላልነበረ ከውጭ ማስመጣት ነበረብን። ልክ እንደዚሁ መጽሐፍ ሀገር ውስጥ ቢታተም ደግሞ የበለጠ ተደራሽ ይሆናል። ቀደም ክሪቲክ ባቀረቡ ወንድሞቻችን ወይ አባቶቻችን ዶክተር ደቻሳ ያው ደፋርነቱን አቅርበዋል። ትክክል ነው። ይሄን ሐሳብን የምጋራለሁ። ድፍረቱ እንደው ሞር ጎልቶ የሚመጣብኝ የጎበና መጽሐፍ ላይ ነው። ቢኮዝ በጣም ኤክስትሪም ተደርጎ በአንዳንድ አካባቢዎች ስለሚነሳ ወይ በአንዳንድ ጸሐፊዎች ይነሳ ስለነበረ ያንን የማነወሩን ስራ ትክክል እንዳልሆነ በመጽሐፉ በዚህም በዳግማዊ ምኒልክም በዛኛው መጽሐፍ አሳይቶናል። በዚህ እናመሰግናለን። ጥያቄ የሚሆነው አሁን የመጽሐፉ ዳራ ብዙዎች ሶስቱ ብሔሮች በቢሏቸው አካባቢ ላይ ያጠነጥናል። ሌሎችንንስ እንደዚሁ አድሬስ ማድረግ አልነበረብንም ወይ የሚል አለ። ይሄ ከወንድም ስሻ ጋር በአጋጣሚ እሱንም በመጽሐፉ ነው ያወቅኩት። ዛሬ ነው በአካል ማየውና እጅግ በጣም የወደድኩት መጽሐፍ አለው ናሪያን ፍለጋ። በዛው ፓተርን አንድ ማኑስክሪፕት አለችኝና ፈጠጋርንም እንደዚሁ መፈለግ ሞከርኩ አንድ ሰሞኑን ደግሞ አርሲ ላይ ባለውም ነገር ሻርካ ግዛት በጣም የሚታወቅ ነው። ሻርካን ፍለጋ እና በእነኚህ ኤክስፕሎሬሽን ለምሳሌ ከሸዋ በታች ያለው የኢትዮጵያ ግዛት በተለይም ደግሞ ከአዋሽ ማዶ ያለውን ብዙዎች ደጋግመው የሚያነሱት የሳህለ ስላሴን ታሪክ ነው። ነገር ግን አስቀድሞም ከሳህለ ስላሴ አባቶች አያቶች ነወሰን ሰገድ እና አስፋወሰን ቀድመው ወደዛ አካባቢ ይሄዳሉ። ይሄ ማለት ከግራኝ ወረራ በኋላ ባለው የኢትዮጵያ ታሪክ ሸዋው ዳግም አጤ ምኒልክ እንደሚሉት የአያቶችን መሬት የማስመለስ ሚለው ላይ አያቶቻቸው ቀድመው ወደዛ አካባቢ ሄደዋልና ምኒልክን ሴንተር ማድረግ ብቻውን
ይህንን አሁን ሚዲያ ላይ ጎልቶ የሚሰማውን ታሪክ የማጽናት አይሆንብንም ወይ? አስቀድሞስ እንዲህ አይነት እንቅስቃሴዎች፣ ጉዞዎች፣ ግዛትን የማጽናት ሌሎች ስራዎች እንዳሉ እሱን ብንጠቁም አይሻልም ወይ? እዚሁ ላይ ብቻ እንዳያጸናብን የማድረግ የማለት ሀሳብ ነው። ሌላው ይሄ መጽሐፉ ላይ አሁን የታሪክ ፖለቲካ የሚለውን እንግዲህ መጽሐፉን እስከ ተወሰነ ፔጅ ድረስ ነው የሄድኩት አስቀድሜ የዶክተር ደቻሳን ዲፊኒሽን ነው መያዝ የቻልኩት እንጂ አሁን እንግሊዘኛውን ለማምጣት ፖለቲካል ሂስትሪ ማለት እንችላለን ወይ? ከፖለቲካል ሳይንስ ጋር አይጋጭብንም ወይ? ወይስ ይሄ ሂስቶሪካል ፖለቲካ ነው ማለት ይሄንን ወደ እንግሊዘኛ እናምጣው ብንል የትኛው ተርም ነው የበለጠ አፕሮፕሪየት የሚሆነው? ፖለቲካል ሂስትሪ ነው ወይስ ሂስቶሪካል ፖለቲክስ? አይ ዶንት ኖ ዶክተር ደቻሳ እንዴት እንደሚለው አላቅም። እሱን ብናይ ቴክኒካል ነገሩ ላይ ጽሁፎቹ እንግዲህ ያው ደግሞ ይታተማል በሚል እምነት ቅድም ወንድሜ ያነሳው ሐሳብ አለ ፕሪንቲንግ ፕሬስ የት ነው ምናምን የሚለው። ከዛ ውጪ ጽሁፉ የእንግሊዘኛው እንግሊዛዊ የገቡበት ላይ የተለመደ ፎንት ነው። የአማርኛው ፎንት ግን የለመድናቸው ስላልሆነ ብዙ አልሄድልህ አለኝ። እንደ የኔ ችግር ከሆነ አላቅም። እሱ ቢታይ ቲፖ አልፎ አለው። አሁን ለምሳሌ ሪፒትሊ ሲመጣ ዝኒ ከማሁ ነው ቃሉ፣ ግን ዝኒ ከማሁ ይላል እዚህ ውስጥ። በየፓራግራፉ ብንሄድ ደግሞ አንዳንድ እንትኖች ቲፖች አሉት። ምናልባት ይሄ ያው አሰስመንቱ ላይ የሚያጋጥም ነው። ፕሮፌሰር አየለ እንዳሉን በፕሬሱ ቢያልፍ ምናልባት እንደዚህ አይነት እንትኖች የኤዩ ፕሬስ ውስጥ ቢያልፍ እንዲህ አይነት ነገሮች ላይኖሩ ይችላሉ። እኔም እንደ ግቢው ተማሪ ዛሬ 25 ዓመት ፍሬሽማን ኢትዮጵያን ሂስትሪ አበባው ነው ያስተማረኝ ፍሬሽ መምህር ሆኖ እዛ ላይ የምናያቸውን እንትን ላይ እሱ ክሪቲክ የሰጠው ነው። ሌላ መጽሐፍ ላይ የራሴ እንዳይመስል ብዙዎቹ የኛ የታሪክ መጽሐፎች ላይ የማፕ ያለ መግባት ኢሜጆች ያለ መኖር ነገር አለ በሚል ሌላ መጽሐፍ ክሪቲክ በሚቀርብበት ጊዜ ያነሳዋል። እዚህም ላይ እነሱ ነገሮች አላየውምና ማፖች ምናምን ቢኖሩት ደግሞ የበለጠ ተነባቢ ይሆናል ለማለት ነው። በአጠቃላይ ስራው እጅግ በጣም ጠቃሚ ያሉንን ትርክቶች የማቀራረብ አንድ ታሪክ ብዙ ትርክቶች ስላሉ እነኛን የተለያዩ ትርክቶች መሀል ሆኖ ሚዳኝ ሆኖ አግኝቼዋለሁ። በስራው እጅግ አመሰግናለሁ ለማለት ወዳለሁ። እሺ አመሰግናለሁ። አሁን ወንድሜ መጨረሻ ላይ ያነሳው የአዲስ አበባ ዩኒቨርሲቲ ፕሬስ የሚያሳትማቸው ታይፖ ኦልሞስት ትሬንድ እየሆነ መጥቷል። የልዑል ራስ መንገሻ መግቢያው ላይ ያሉት in a page you can find a number of typos እና እሱ እኔ እንጃ አንዳንድ ኤዲተርስ በደንብ ያዩ ጥሩ ይመስለኛል። መግቢያ ላይ ሲሆን ደግሞ ችግሩ እንትኑ ወደ 3 ነጥቦች ላንሳ። በመጀመሪያ ጌታቸው እባላለሁ። የፖለቲካ ታሪክ እና የታሪክ ፖለቲካ ሁለት አሁንም ወንድሜ አንስተውታል። ከፖለቲካውን መተረክ እንዲነበረ ከሚለው አዙረን ታሪክ ውስጥ ያለውን ነገር እንዴት አሳይቶናል ያሳየናል የሚል ነገር ነው ኤክስፔክት ማድረገውና አሁንም የሱን ጥያቄ ነው አፈርም አድርገው ምን ያህል በደንብ ተንትኖ። ምክንያቱም በዛኛው አቅጣጫ ሲሆን ሞር ኤቪደንስ ቤዝድ መሆን አለበት። ሚስ ቢደረጉ ነገር ኦሚሽንስ ቅድም የተነሱ ነገሮች ላይ ሲሪየስሊ መታየት ስላለበት ምን ያህል እንደው ሰብስታንሺየትድ ሆኗል በዚህ አንፃር። ምክንያቱም ያኛውን ዝም ብሎ ስቶሪውን ናሬት ከማድረግ ባለፈ ያኛውም ቀላል ነው እያልኩ አይደለም እና አንድ እሱን ላነሳ ፈልጋለሁ። ሁለተኛ ከመጀመሪያው ተናጋሪ ጋር አሁንም ስላነሳብኝ የሬድ ሲ ፐብሊኬሽንስ ኢሹስ እኔ የነበርኩበት ዩኬ የነበረ ዩኒቨርሲቲ ከጥራዞች ውስጥ ዴሊበሬትሊ የሚጠፉ ነበሩ። አይ ዶንት ኖ ሰዎች እያወጧቸው ነው ይመስለኛልና ኦፍ ኮርስ እነሱን በጥንቃቄ ማየት መመርመር ይፈልጋል። እሱም ወደ ሶስተኛው ኢሹ ይወስደኛል። የፖለቲካ ሀሳቤን ከምክንያታዊነት ባለፈ ኒቼ ማነው the end justifies the means የሚለውን ነገር አይቶ ውጤቱ ላይ በማተኮር እውነቱ የቱ ጋር ነው የሚለውን ኦፍ ኮርስ እውነት አሁን አንጻራ ይሆናል ማለት ነው። ምክንያቱም ውጤቱን ያገኘ እውነቱን ጀስቲፋይ ያደርገዋል። እሺ አሁን እዚህ ጋር የደረሰው እውነቱ እኔ ጋር ስላለ ነው የሚል ጀስቲፊኬሽን ላይ ይደርሳል። ሶ ይሄንን በመለየቱ ውስጥ እንደ አንድ ትልቅ ታሪክ ተመራማሪና ይሄን እንዳበረከትክልን የታሪክ መጽሐፍ ደግሞ
እዛም ያላችሁት ፓናሊስቶችም ይሄንንስ እንዴት ታዩታላችሁ? ውጤቱ ላይ ነው ወይስ እውነቱ ላይ የሚለውን ማንሳት ፈልጋለሁ። አመሰግናለሁ። ከሁሉ በማስቀደም እንግዲህ ይህንን ፎረም ያዘጋጁልንን ዋልያ መጽሐፍት በጣም አመሰግናለሁ። ይሄ ካልቸር እንዲኖር ነው የተፈለገውም ዋናው ነገር። እኔ ከሁሉ አስቀድሜ መናገር የምፈልገው ጥያቄ ነው ያነሳሁት በመጽሐፎቼ በሙሉ። የሬዲሜድ መልስ የለኝም፣ ግን ጥያቄዎቼን በትክክል እንድትረዱልኝ ነው የምፈልገው። አሁንም መልሼ የተጠየቅኩት ጥያቄዎች በብዛት የሚያመሩት እኔ የጠየቅኳቸውን ጥያቄዎች አልያዛችሁልኝም ወደሚል ነው የሚወስደኝ። እኔ ጥያቄ ነው የጠየቅኩትን ጥያቄ በትክክል አልገባቸውም ወይ ወደሚል ነገር ነው የወሰደኝ የመጀመሪያ ነገር። እና ላነሳችሁት ነገር በሙሉ ገምጋሚዎቹንም እናንተ ታዳሚዎቹንም በጣም አመሰግናለሁ። ትልቅ ክብር አለኝ። በመጀመሪያ ደረጃ ይሄ መጽሐፍ የታሪክ መጽሐፍ አይደለም። ይሄ መጽሐፍ የታሪክ መጽሐፍ አይደለም። ምናልባት ጋሻ አየለ ቅድም ሲል እንደነበረው ምናልባት እናጠጋጋው ካልን ኢንተሌክቹዋል ሂስትሪ ነው። ኢንተሌክቹዋል ሂስትሪ የምሁራን አተያይ ታሪክ ነው። በየዘመናቱ የነበሩት ምሁራን የኢትዮጵያን ታሪክ እንዴት ይተረጉሙት ነበረ? እንደዛስ የሚተረጉሙት ለምንድን ነው የኔ ጥያቄ። በቃ እና መደምደሚያው ደግሞ ታሪክ ላይ ለኔ መሰለኝ ወይም እዚህ ላይ ለማንጸባረቅ የፈለኩት ያንን የሚያደርጉት ታሪክን ለፖለቲካ ግብአት ለመጠቀም ስለፈለጉ ነው። እኔ አሁን አበበ ልክ ነው፣ ቶሎሳ ልክ አይደለም፣ አብዱራህማን ተሳስቷል የሚል አይነት እንትን አይደለም። እዚህ ኮንክሉዥን ላይ አይደለም የደረስኩት። ታሪክን እንደ አንድ ዲሲፕሊን ስንማርም ሳስተምርም እዛ በምሰራበት መስሪያ ቤት ሌሎች አካዳሚክ ስራዎች አሉኝ። በዚህ መልኩ አይደለም የማየው። እሱ የራሱ የሆነ መንገድ አለው የሚታይበት መንገድ። ቅድም የጠየቃችኋቸውን ጥያቄዎች በሙሉ ከአንዱ ሰርቲፊኬት ወደ ሌላው ሰርቲፊኬት የተሸጋገርነው ሁላችንም እነዛን መስፈርቶች እያሟላን መተን ነው። እሱን አውቃለሁ። አሁን እኔ ወደ ፐብሊኩ ይዤው ለመምጣት የፈለኩት ጉዳይ ምንድነው? ታሪካችን ቅድምም ወንድምሻ ሲል ነበረ እውን በትምህርት ጥቅስ ውስጥ ባለሙያዎች የሚባሉት ብቻ በሞኖፖሊ የሚይዙት ነገር ነው ወይንስ ሌሎችም እንትን ሊሉበት ይገባል? የታሪክ ኮንሱመርስ ተጠቃሚዎችስ እንዴት ነው የሚያዩት? እና እዛ ውስጥ እንግዲህ ፖለቲካ አላማ ያላቸው ወገኖች ይመጣሉ። ስለዚህ በዚህ አውድ ውስጥ እንድታዩልኝ ነው የምፈልገው። አንዱ በቃ ከዛ ቀጥሎ እነዚህ ቅድም የተነሱ ጥያቄዎች ላይ ኮሜንት ለማድረግ ጥረት አደርጋለሁ። ግን የኔ እንትን የአጼ ምኒልክን ታሪክ መጻፍ አይደለም። የአጼ ምኒልክን ታሪክ ለመጻፍ ብፈልግ የራሱ የሆነ መንገድ አለኝ። ይልቅስ አጼ ምኒልክ ላይ ሌላ መታየት ያለበት ነገር ስለምፈልግ ነው። እዚህ መጽሐፍ ላይ አላማ ያልኩት ዝርዝር አለ። አንድ ጥቅል አላማና ዝርዝር አላማዎች አሉኝ። እዚህ የሆነ ገጽ ላይ እንግዲህ ይቅርታ ይደረግልኝ ፈልጌ እስከማገኘው መጽሐፉ ከእጄ ከወጣ ረጅም ጊዜው ነው። እዚህ መጽሐፍ ላይ ያልኳቸው ነገሮች እንደተጠበቁ ሆኖ ትንሽዬ ዝርዝር ነገር ያስቀመጥኩበት ገጽ 26 ላይ ምን ይላል? ይሄ የታሪክ ፖለቲካ ከአውድ ውጪ አስወጥተን ማየታችን እንደ ሀገርና እንደ ዜጎች አሁናዊ ወይም ወደፊት ትርፋችን ምንድን ነው? እውን የምንመኘውን ሀገራዊ ይሁን አካባቢያዊ ፈርጀ ብዙ ጥቅም ያስገኝልናል? ታሪክ ስንማር ታሪክ ለዚህ ይጠቅማል፣ ለዛ ይጠቅማል። ከ9ኛ ክፍል ወይም ከ7ኛ ክፍል ጀምረን በዲግሪ ላይ ዲግሪ ደርበን እስከ ዛሬ ድረስ
የታሪክን ጥቅም እናነበንባለን። ግን በዚህ መልኩ ስናየው ያንን አግኝተናል ወይ ወይም ያስገኝልናል ወይ? በዚህ ማዕቀፍ ውስጥ ከታሪክ ፖለቲካ እነማን ምን ያህል አተረፉ፣ ምን ያህል ከሰሩ፣ እኛ ራሳችን ከዚህ ታሪክን በዚህ መልክ የፖለቲካ መሳሪያ በማድረግ ምን አተረፍን፣ ምን አጎደልን የሚለውንም ለማየት ጭምር ነው እና እታች ወርዶ ዳግማዊ ምኒልክ እንደ ሰብጀክት ኦፍ ዲስከሽን አሁን እዚህ ጋር እንደ ሂስቶሪካል ፐርሰናሊቲ ነው እንጂ የአጼ ምኒልክን ባዮግራፊ ወይም ፖለቲካል ባዮግራፊ ወይም ሚሊተሪ ባዮግራፊ ለመጻፍ አይደለም ምን የተነሳሁት። እሱን አንዲት ምዕራፍ መጀመሪያ ላይ እኚህ የሚባሉት ምኒልክ ወይም ይሄ የተባለው ምኒልክ ምን አይነት ሰው ነው የሚለውን ሰው ዝም ብሎ መቼም ከማርስ የመጣ አይደለም ወደዚህ ቦታ እስኪደርስ ድረስ የሄዳቸውን የተወሰኑ እንትኖችን ጽፌያለሁ። ከዛ ውጪ ስለ አጼ ምኒልክ ታሪክ የጻፍኩት ነገር የለም። ይልቅስ አጼ ምኒልክ ላይ ያሉትን ምልልሶች ጀስቲፋይ የሚደረጉበትን መንገድ ነው። ያን ጀስቲፊኬሽን የሚያመጣው የፖለቲካ ዓላማ ነው የሚል እንትን ነው። እዛ ውስጥ ነው ኢንተሌክቹዋልስ የሚመጡት። ብዙዎቹ እዚህ ውስጥ እንደ ኬዝ የወሰድኳቸው ግለሰቦች እውነቱን ለመናገር አብዛኞቹ ሂስቶሪያን አይደሉም፣ የተወሰኑት ናቸው ሂስቶሪያን። ብዙዎቹ የኢትዮጵያ ታሪክ ብለው ያንን ትንታኔ የሰጡን እና እንደ ኬዝ የወሰድኳቸው ግለሰቦች አሁን በእኛ ዘመን ቋንቋ ፕሮፌሽናል ሂስቶሪያንም አይደሉም። ቅድም ተድላ ኃይሌን ጋሻ አየለ አንስቶታል። ምናልባትም የእንትና ተቃራኒ ነው ብዬ ነው ያነሳሁት፣ የዋለልኝ ተቃራኒ ነው ብዬ ነው ያነሳሁት። እና በዚህኛው የማዕከል ፖለቲካ አራማጆች አሉ፣ እዛኛው ደግሞ የነጻነት ፖለቲካ አራማጆች አሉ። እነዚህ በሙሉ እኚሁ ንጉስ ላይ ነው የሚረባረቡትና የሚረባረቡበት ምክንያት ምንድነው በሚል ነው እና ታሪክ አይደለም የጻፍኩትና እዚህ ጋር ይችን ዓላማ እንድታነቡልኝ እፈልጋለሁ በትህትና። ከዛ ቀጥሎ እንግዲህ ወደ ተነሱት የእንትኖቹን የገምጋሚዎችን ፕሮፐር ቃል ከሆነ አላውቅም የገምጋሚዎችን እንትን ልተውና እዚህ ጋር መጨረሻ አካባቢ ላይ የያስኩት አንድ እንትን የኔ ዋንኛ ዓላማ ታሪክን በተለይ ሀገራዊ ታሪክን እንዴት እንጠቀም። ታሪክ የምናጠናው መቼም የሆነ ነገር ለማግኘት ነው አይደለም። እውን ሀገራዊ ታሪክ የሚጠናው እውነት ፍለጋ ብቻ ነው ወይ? እውነት ፈልገን ነው ወይ ሀገራዊ ታሪክን የምናጠናው? መንግስት በጀት በጅቶ ካሪኩለም አዘጋጅቶ ይህንን ሁሉ ወጥቶ ወርዶ ምን የሚያደርገው በተለይ ሀገራዊ ታሪክ ውስጥ እዛ ውስጥ ፖለቲካ የለም ወይ? የፖለቲካ ዓላማ የለም ወይ? ለምንድን ነው ሶሻል ሳይንሶች ወይም የሶሻል ሳይንስ ፊልዶች በተለይ በአፍሪካ ሀገሮች መንግስት በመጣ በሄደ ቁጥር ለካሪኩለም እንትን የሚጋለጡት የሚል ነገርም አብሮ ይነሳል። ስለዚህ እኔ ጥያቄ ነው ያነሳሁት እዚህ ጋር እና ታሪክን እንዴት እንጠቀም የኔ ጥያቄ ነው። ለዚህ ለኔ መሰለኝን መልስ ነው እዚህ ውስጥ እንትን ያልኩት። ከዛ አንድ ከተሳታፊ አንድ ጠንከር ያለ ጥያቄ ያነሳ ልጅ አለ። የሱን አድሬስ ላድርግና ከዛ ወደ እንትን እመጣለሁ። በተለይ ከሬድ ሲ ፕሬስ ጋር የተያያዙ ጉዳዮች እኔ እስከማውቀው ድረስ ፐብሊኬሽን ወይም ፐብሊሽንግ ኢንዱስትሪ is not a political free enterprise, is not a political free enterprise. always politics is there. ለኔ እንደሚገባኝ ኢንዱስትሪ እንትን ብቻ አይደለም፣ ምንድነው ቢዝነስ ብቻ አይደለም። ለምንድነው ስኩል ኦፍ ቶት የሚባል ነገር ያለው? ስኩል ኦፍ ቶት ወይም ሚንስ ለምሳሌ እናንተ በአካዳሚክስ ህይወት ውስጥ ያለን ሰዎች አንድ ህትመት ለሆነ ድርጅት እንልካለን። ያ ድርጅት አይቀበለውም፣ ይጥለዋል። ያንኑ ነገር ሳንጨምር ሳንቀንስ ምናልባትም እንዳለ ሊሆን ይችላል ወደ ሌላ ድርጅት ወደ ሌላ ፐብሊሺንግ ካምፓኒ እንልካለን። ኢቭን የተለያዩ ከፍተኛ ትምህርት ተቋማትን ማዕከል ያደረጉ ፐብሊሺንግ ሃውሶች ያሳትሙታል። ስለዚህ ከጀርባቸው ስቲል እንትን አለ። ምንድነው ይሄ ያልኩት የፖለቲካ ዓላማ አለ። ስለዚህ አሁን እዚህ ጋር የኔ ጥያቄ ይሄ ድርጅት ያሳተመው መጽሐፍ ውሸት ነው፣ ያሳተመው መጽሐፍ እውነት ነው የሚል አይደለም። የዚህ ካምፓኒ ውጤቶች ለምስራቅ አፍሪካ
ጠበብም ሲል ለኢትዮጵያ ምን አተረፉ፣ ምን አይነት እንትን ይዘው መጡ። በተለይ ኢትዮጵያ ደግሞ በጣም ሰብጀክት ኦፍ እንትን አታክ የምትሆነው ኢትዮጵያን እንደ ኢምፓየር የማየት እንደ ኢምፓየር ፐርሲቭ የማድረግ ቶውት እዛ ፐብሊኬሽን ላይ ወይም የዛ ውጤት ላይ በጣም ይንጸባረቃል። ኢምፓየሮች ደግሞ በዓለም አቀፍ ደረጃ ዛሬ የሉም፣ ፈራርሰዋል ሁሉም ኢምፓየሮች። ይቺ ዘ ኦንሊ ሰርቫይቪንግ ኢምፓየር መፍረስ አለባት። መፍረስ ካለባት ደግሞ በጠንካራ ሊትሬቸር መደገፍ አለበት። ያ ጠንካራ ሊትሬቸር ደግሞ ከየት ነው መውጣት ያለበት? ከከፍተኛ ትምህርት ተቋማትን ማዕከል ካደረጉ ፐብሊሺንግ እንትኖች ነው። ወይንም እንደዚህ ቅድም አሁን ጋሻየለ ሲል ለነበረው ምንድነው የሚባለው ይሄ ሪገረስ ሪቪው ፕሮሰስ ውስጥ ያልፋሉ። ሪቪወሮቹ ስነማን ናቸው? እንዴት ነው የሚላከው እንትኑ እና እንደዚህ አይነት ነገሮች ውስጡ አሉ። ስለዚህ የዚህ ፐብሊኬሽን ውጤት እኔ አሁን እዛ ውስጥ የተጠቀሱት ነገሮች from factual information point of view from empirical point of view ጥያቄ ልናነሳባቸው ምንችልባቸው አሉ፣ እምንጥላቸውም አሉ። ወይም ዝም ብለን የምንቀበላቸው ማንደራደርባቸው ኢምፒሪካል ዳታዎች አሉ ካሳተማቸው ውስጥ። እኔ የዚህ ህትመት ውጤት from ethical point of view ምን ይዞ መጣ? አሁን ብዙ ጊዜ ማነሳውን ኤቲክስ እዚህ ጋር አነሳለሁ። ፐብሊኬሽን ጸሐፊው ይጠየቅበታል አይደለም? ምናልባት አንዳንድ ጊዜ አታሚውም አሳታሚውም የሚጠየቅበት እንትን አለ። ያንን ስንመራመርም ከዛ ውጤቱንም ስናወጣ የሰው ልጆችን መጉዳት የለብንም ብለን እናምናለን። እነዚህ ፐብሊኬሽኖች ግን በእንትን ደረጃ በጽኑ ጎድተውናል ከሚል እሳቤ ነው እንጂ የፕሮፌሰር The Making of Modern Ethiopia ተሻለ የፕሮፌሰር ተሻለ ጥበቡን መጽሐፍን ያክል እንቅልፍ የማያስተኛ በጣም ምርጥ መጽሐፍ ሬድ ሲ ፕሬስ ነው ያሳተመው። ምንም ጥያቄ የለውም። እኔ ሁሌ ባነበው እንትን የምለው መጽሐፍ ነው። ያ መጽሐፍ ግን ክላስሩም ውስጥ ከተማሪዎች ጋር እንዴት ብዙ አስተማሪዎችን እንዳላተመ ታውቃላችሁ። ያ መጽሐፍ እንትን አይደለም። እኔ እንደዛ ለማለት ፈልጌ ነው። ቅድም የክፍል ጓደኛዬን ሀብታሙንም መጽሐፍ የጠየቀኝ ልጅ በዚህ መልኩ እንድትረዳልኝ እፈልጋለሁ። ምን ለማለት ነው? እዚህ መካከለኛው ኢትዮጵያ አካባቢ ላይ ያለው ወይም የመካከለኛ ዘመን የኢትዮጵያ ታሪክ የኢትዮጵያውያን የእርስ በርስ ፉክቻ ብቻ ሳይሆን የእርስ በርስ መስተጋብርም ዘመን ነበር። ኤትኒክ ላይን መያዝ ግን አደገኛ ነው ባይ ነኝ። አሁንም ቢሆን ኤትኒክ ላይን ምን ማለት ነው? እንደዚህ አይነት እንደው የለየለት እገሌ እንደዚህ ነው እገሌ እንደዛ ነው ይሄ የነገሌ ነው የሚል አይነት በጣም የጎርፍ ውሃ ዘመን ነው። ያ ዘመን የጎርፍ ውሃ ዘመን ነው። ጎርፉ ሲጠራ ነው አፈሩ ሲልት ያደርጋል፣ የጠራው ውሃ ይወጣል። እንደዚህ አይነት ያንን ዘመን በብቸኝነት ክሌም ማድረግ ያንን ዘመን በብቸኝነት አንድ ወገን ክሌም ሲያደርገው ሌላ ኮንሲኩዌንስ አለው። ቅድም ከኤቲካል ፖይንት ኦፍ ቪው ያልኩት እንደገና ደግሞ እንትኑንም ጥያቄ ልናነሳበት እንችላለን። የኚህን ግለሰብ እንግዲህ ስም ስለተነሳ ነው ጽሁፋቸውን ብቻ ሳይሆን ኦፊሻል ፐብሊክ ሚዲያ ሪቶሪካቸውንም አሰምተውናል። አብሶሉት ታሪክን ከአካታችነቱ ይልቅ በምን ምንድነው የሚባለው ይሄ ኤክስክሉሲቭ በሆነ መልኩ የመያዝ ዝንባሌን ከየት እንዳመጡት ምን እንዳሉ እሱን አላውቅም። አንድ አይነት ካሪኩለም ነው የተማርነው፣ አንድ አይነት አካዴሚክ ኤክስፒሪየንስ ውስጥ ነው ያለፍነው። እሱን እንትናል። ስለዚህ እኔ ከውጤቱ አንፃር ብቻ እንድታይልኝ ነው የምፈልገው። እዛ ውስጥ ያሉትን ኢምፒሪካል ዳታዎች ሪቪው የማድረግ እንትን አይደለም። የኔ መጽሐፉ የተጻፈው የሆነ የፖለቲካ ዓላማን አድሬስ ለማድረግ እንደሆነ ይታወቃል። ከዛ አንግል ነው እንትን ያልኩትና በዛ እንድትይዝልኝ ነው። ሌላው ያነሳቸው ነገሮች እኔ እንዲህ አድርገው ያያሉ ነው። እኔ ደቻሳ እኔ በዛ መልኩ አይደለም ያንን ጉዳይ የማየው። ለምሳሌ አጼ ቴዎድሮስን
የኔሽን የዚህ የፕሮቴስታንት ተውት እንትን ያላቸው አብሯቸው የነበሩ ሰዎች ሰውየውን የኢትዮጵያን ኦርቶዶክስ ቤተክርስቲያን እንትን ትተው ይሄ ሴኩላር የሆነ አይነት እንደገና ጠንካራ ሀገራዊ እንትን ለመመስረት የተነሱ መሪ አድርገው በውስጣቸው በየጽሁፎቻቸው ይስሏቸዋል ነው እንጂ እኔ እንደዛ አይደለም የምስላቸው። ያንን ለሰዎቹ ግብአት የሆናቸው ደግሞ አጼ ቴዎድሮስ ለዘመናዊነት የነበራቸው ቀናኢነት ለስልጣናቸው የነበራቸው ቀናኢ ስልጣን ደግሞ ምንድነው ከጦር መሳሪያና ከወታደር ጥንካሬ የሚመነጭ ስለሆነ የጦር መሳሪያውንም ለማግኘት ከሚሽነሪዎች ጋር ከእንግሊዞች ጋር ተላተሙ። ዘመናዊ ወታደር በደሞዝ የሚያድር ወታደር ለማደራጀትም መልሰው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ተላተሙ። ስለዚህ እሳቸው እንዲህ አይነት አጣብቅኝ ውስጥ የገቡት በዘመናዊነት እሳቢያቸው ነው ከሚል የኔ ቴሲስ እዛ ጋር ነው ያለው እንጂ ሌላውን ነገር በሙሉ እንዲህ ያዩዋቸዋል ነው እንጂ እኔ አይደለሁም። የሌሎችን መነጽር ነው እዚህ መጽሐፉ ውስጥ ያስቀመጥኩት ለማለት ፈልጌ ነው። የሲሶ ጉዳይንም እሱ ኮመን ኖሌጅ ነው። ምንድነው የአደባባይ ዕውቀት የሚባል አይነት ነገር ነው። በጣም ወደ ውስጥ እንግባ ካልንና በጣም ፖለቲሳይዝ ለማድረግ ከፈለግን ይሄ ሁላችንም እዚህ አንዳንዶቻችሁ ፊታችሁን አያለው አብረን አንድ ኮርስ የምናስተምረው ኮርስ አለ። ለምሳሌ ኢትዮጵያ እንደ ዘሆርን የሚባለው ኮርስ ላይ እንኳን እናስተምራለን። የይኩኖ አምላክ ዘመንን ኤሊቶች የይኩኖ አምላክ ዘመን ኤሊቶች ከአንድ ማዕከል ነው አይደል የተፈለፈሉት? ከአንድ ማዕከል ነው የተፈለፈሉት። ክሪቲካሊ እንይካል ምናልባትም ከፍ እናርገው ካል ከአንድ ተቋም ሁለት ኤሊት ሪሊጂየስ ኤሊት ፖለቲካል ኤሊት የእድሜ እኩዮች ናቸው። ሁለቱም እኩል ነው ወደ ህዝብ የተለቀቁት። አንዱ የፖለቲካውን ክንፍ ያዘ፣ አንዱ የሃይማኖቱን ክንፍ ያዘ። በጋራ ሆነው አሁን ቅድም የጠቀስከው አይነት አመጣጥ አሁን ትርጉም እየተሰጠ የሚካሄድበት ለአንድ ብሔረሰብ ኖት ብሔረሰብ ለአንድ ህዝብ እየተሰጠ ያለውን እንትን የያዙት በዛ ምክንያት ነው። እና ያ እኔ ኦፊሻሊ ሲሶ ይሁን እርቦ ይሁን እንትን ይሁን አላውቀውም። ኦፊሻል ዶክመንቶቹ ሲሶ ይበሉ እንጂ ግን ሜሬጁ ክሊር ኤንድ ፕሪሳይዝ ነው። ሜሬጁ ኤሊቶቹ ከአንድ ተቋም የተፈለፈሉ ናቸው። ከአንድ ቲንኪንግ የወጡ ናቸው። ወንድማማቾች ናቸው ማለት ትችላለህ። ወይንም የአንድ ሳንቲም ሁለት ገጽታዎች በሚለውም እንትን ቢሉ እንትን አይለም። አንድ ማዕከል ያ አባ ኢየሱስ ሞዓ የነበሩበት ገዳም አካባቢ ሁሉም ተነካክተዋል አይደለ? ከዛ አካባቢ ነው የሚወጡት በኔ ግንዛቤ ለማለት ነው። ለዛ ነው በዛ መልኩ እንትን ያልኩት። ስለዚህ እውነቱን ለመናገር እንግዲህ እናንተም ሲጠይቁኝ በወጣ ገባነት ነው። ቴክኒካል ኮሜንቶቹን በሙሉ እቀበላለሁ። እሱን አጣብቅኙን አካዳሚክ ህይወት ውስጥ ያላችሁ ልጆች በሙሉ ታውቃላችሁ፣ ጓደኞቼም ታውቃላችሁ ምን ያህል አስቸጋሪ እንደሆነ። ነገር ግን ሁለት አማራጭ ለመጠቀም ጥረት አድርጌ ነበር። ሁለቱም አድሬስ እንዲደረግ ፈልጌ ምን ለማለት ነው፣ ይሄ ኮንትሮቨርሻል ኢሹ ስለሆነ ኢንተሌክቹዋል ሂስትሪም ስለሆነ ኦሮምኛ ቋንቋ ለሚናገሩ ጓደኞቼ እና ይሄ ኮሎኒያል ቴሲሱን ትንሽ እሱን ወደዛ አፊሌት ላደረጉ ጓደኞቼ ማኑስክሪፕቱን ሰጠው በአንድ ፊት ማለት ነው። በአንድ ፊት ደግሞ ቅድም ልጅ ልበለው ታናሽ ስለሆነ ወይም ምናልባት የልጄም እኩያ ሊሆን ይችላል የጠየቀኝ ልጅ አይነት ተውት ያላቸው ጓደኞቼ ደግሞ አሉ። ለነሱም ማኑስክሪፕቱን ሰጠው። እስቲ ሁለታችሁም የየራሳችሁን እንትን ቴክኒካል ነገሩንም ይውልኝ እንደገና ደግሞ ተውቱንም ቻሌንጅ አድርጉ። እስቲ የማንን ተውት ሲወስድ አሳስቻለሁ እኔ እንደዚህ ነው ማየው ብዬ ለሁለቱም ሰጠው። ምናልባት እኔ ለዘብተኛ ነኝ ብዬ ነው ማምነው። እንደኔ ለዘብተኛ ለሆነም ሰው ሰጠው። እግዚአብሔር ምስክሬ ነው። አብቦ የመለሰልኝ በትዕግስት ማለት ነው ለዘብተኛ ነኝ የሚለው ብቻ ነው።
ሁለቱም ትግስት አልነበራቸውም አንብቦ ይሄንን አሁን እናንተ ዛሬ እንደዚህ የጥያቄ ማት ያሽጎደጎዳችሁብኝን ዶኩመንት ለያውም አካዳሚክ ላይፍ ውስጥ ያለን ተመሳሳይ ኬሪየር ላይ ለምንገኝ እንትን አድዬ ነው ሁለቱም አልመለሱልኝም። ስለዚህ እኛ ራሳችን ለእውቀት ያለን ክፍተት እስከ ምንድን ነው? እኔ ተቹኝ ስድብም ከሆነ እንትን በሉኝ ብዬ ነው የሰጠሁት። እንትን አላሉልኝም፣ ትግስት አልነበራቸውም ያንን ለማለት ቴክኒካል እንትኑ የብቻ ስራ ስለሆነ ነው። ተመሳሳይ ማይንድ ያለን ሰዎች ብቻ አንብበነውም ስላለፍን ሊሆን ይችላል። ሌላኛው እንግዲህ ይሄ እንዳላችሁት በጣም ኮንትሮቨርሻል ፖይንት የተነሳበት ስለሆነ ይሄ ፎርማል የሆነውን ሪገረስ አካዳሚክ ሪቪው ውስጥ የማለፍና ለፐብሊኬሽን የመብቃት እድሉ ከዜሮ ኔጌቲቭ የገባ ነው ይሄ ጽሁፍ አይደለም። በጣም ኮንትሮቨርሻል ከመሆኑ የተነሳ አካዳሚክ ተቋማት ይሄንን አያሳትሙም። ግን ኑሯችን ነው ይሄ ጽሁፍ አይደለም። አሁን እየኖርንበት ነው ያለነው አይደለም። ማህበረሰቡ እየኖረው ነው። ስለዚህ በጎልዳፋውም ቢሆን እንደዚህ በግርድፉም ቢሆን ወደ ፐብሊክ እንትን ይምጣና ልክ አሁን እናንተ ዛሬ እንዳደረጋችሁልኝ ግብአት ከግራ ከቀኝ ግብአቱን ካገኘው በኋላ ለሌላ ዙር እሄድበታለሁ። ጽሁፉም እየጠራ ይሄዳል። ግን እንዳለቀለት እውነት ለምንድን ነው እንደ ተዘጋ የፍርድ ቤት ፋይል እንዲሁ ይሄ ነገር ውስጡን እናርጎመጉማለን ግን አደባባይ አናወጣውም? እስቲ እንወያይበት የሚል አላማ ተይዞ ወደ አደባባይ የወጣ ጽሁፍ እንጂ ይሄን ያህል በድፍረት ራቁት የሚያስቆም እንትን ያለለት ጽሁፍ ሆኖ አይደለም፣ ያለቀለት ጽሁፍ ሆኖ አይደለም። እንግዲህ ሌሎቹን በተለይ ኢንክሉሲቭ አይደለም የተባለው ላይ አልስማማም። ኢንክሉሲቭ ነው ባይ ነኝ። ከተውታችን አንጻር የዚህ ሀገር ታሪክ አሁን ከዚህ ከሶስቱ ተውት ውጪ ሌላ አለን ወይ? አንዳንዶቻችሁ እኔ ደቻሳ ስለሆንኩ ሊሆን ይችላል ይሄ የቅኝ ግዛት ቴሲስ የሚለውን በቀጥታ ከኦሮሞ ጋር ነው ያያያዛችሁት። የቅኝ ግዛት ቴሲስ የሚለውን ከኦሮሞ ጋር ነው ያያያዛችሁት። እኔ ግን በተለምዶ ይሄ ሳውዘርን ሃፍ የሚባለው ደቡባዊ አጋማሽ በሙሉ ከደቡባዊ አጋማሽ አድሬስ ለማድረግ የወጡ ጽሁፎች ከሞላ ጎደል አንዱ ካርቦን ቅጂ ባይሆንም ተቀራራቢ ተውት ነው ያላቸው እና አጼ ምኒልክን የሚያዩዋቸው በዛ መልኩ ስለሆነ ይሄ እንግዲህ ትሬንድ ነው ማወራው። ኤክሰፕሽንስ እንትን እንዳትሉብኝ እዚህ ውስጥ ሁሉም እንደዚህ ነው ወይ የሚል ክሩድ ድምዳሜ አልፈልግም። ኤክሰፕሽንስ ይኖራሉ በየቦታው። ቅድም አሁን ወንድም ስሻ ያነሳውን ነገር እኔ በዛ መልኩ አድሬስ ለማድረግ ስለፈለኩ ነው። ሁለት ያው ታሪክ እንዳልሆነ ስለነገርኩ አሁን አንደርስታንድ ያደረከኝ ይመስለኛል። እኩዮች ያልከውን ይኸውልህ እኔ እኩዮች ከሚለው አንጻር ለምን እንደሆነ ታውቃለህ? ለምሳሌ ሳስተምር የምለው ነው ከ16ኛው ክፍለ ዘመን ማብቂያ እስከ 19ኛው ክፍለ ዘመን ምናልባት ሁለተኛ አጋማሽ እስከሚደርስ ድረስ ያለውን ሁለት ፓራሌል ዴቨሎፕመንት እንዳሉ ነው። ፓራሌል ዴቨሎፕመንት በተለምዶ እኔ ኖርዘርን ሃፍ እንላለን፣ ኢንፎርማሊ ሳውዘርን ሃፍ እንላለን። ፓራሌል ዴቨሎፕመንት አሉ። የሰሜኖቹም ውስጥ ለውስጥ እንደዛው የተበታተኑ እኮ ናቸው። ለታሪክ ነው እንጂ እንትን የምንለው ውስጡን ሁሉም እርስ በራሳቸውም የሚቆራቆሱ አንዴ ገብር አንዴ አልገብርም ምናምን የሚሉ ቴድሮስ የሚመጡት በዚህ ደቡቡም አካባቢ በየእንትኑ እንደዚህ አይነት ኪንግደም እንበላቸው ነምበር ኦፍ ሞናርኪስ በቃ በአንድ ሞናርኪስ አሉ እና በዛ አይን አይቻቸው ነው። ከዛ በፊት በነበረው ጊዜ በሁለት ሰንሰለቶች እያያዙ ነበረ ብዬ ነው ማስበው። የኢኮኖሚ መስተጋብሩ በተለይ የንግድ ስርዓቱ የሲራራ የንግድ መስመሩ፣ ሁለተኛው ቅድም እንዳልኩት የኦሮሞ ማህበረሰብና ሌሎች ማህበረሰቦች ይንቀሳቀሳሉ፣ የባህል ትስስሩ አለ። ሶስተኛው ሰንሰለት መጥቶ ሙሉ የሚያደርገው ይሄ ኖርዘርን ሃፍ ያለው ቡድን ከደቡብ
ሀፍ ካለው ቡድን በፖለቲካ በውስጥ የፖለቲካ ብስለቱ ቀድሞ ምናልባት እንግዲህ ቅድም ሌሎች ቫሪያብሎች ሊኖሩ ይችላሉ። ያ ፖለቲካ ብስለቱ ቀድሞ ወጥቶ ከራሱ የራሱን የውስጥ ጨፍልቆ እንደገና ሶስተኛውን ራሱን የጨፈለቀበትን ሰንሰለት ወደ ታች ሲዘረጋ ነው የሚመጣው አይደለም። እና በዛ ምክንያት ቫሪያብሉ ምንም ሊሆን ይችላል ወይም ምክንያቱ ምንም ሊሆን ይችላል። የእኩዮች የሚለውን ነገር ላይ በጥንቃቄ ባየው እመርጣለሁ እና ይብቃኝ። እግዚአብሔር ይስጥልኝ። ብዙዎቹን ዶክተር ደቻሳ ስለገለጣቸው አንዳንድ ነጥቦች አሁን ቅድም ወንድሜ ያለው ምንድነው እንትን የርዕሱ የታሪክ ፖለቲካ ያለው በእንግሊዘኛ in my opinion politicization or weaponization of history bill it makes sense በዛ መንፈስ ነው እንትኑ ኢሾቹ በዛ ውስጥ ያሉ ናቸው ብዬ እገምታለሁ። ወደ ሬድ ሲ ፕሬስ ለመመለስ ፈልጋለሁ። is very important እኔ የጻፍኩት መጽሐፍ ኢትዮፒክ an African writing system የሚል ነው። ደቻሳ መጽሐፉ ላይ የጠቀሳቸው ሴሜቲሲስቶች እና ኢትዮጵያኒስቶች ትልቅ ካምፔን አድርገውብኛል። ትልቅ ካምፔን it has nothing to do with Africa ፊደሉ። እኔ እንግዲህ የራሴን አርጊውመንት አቅርቤያለሁ ለምን እንደዛ እንዳልኩት። ምንም አይነት ፔሸንስ የላቸውም። they were very dismissive እና ትልቅ ካምፔን አደረጉብኝ። እና ይሄን መጽሐፍ ያሳተምኩት ሬድ ሲ ፕሬስ ነው እና አሳይቶኛል የተጻፈለትን ደብዳቤ አቁም ፕሮሴስ ላይ ሆኖ ማቆም አለብህ ይሄ መጽሐፍ መውጣት የለበትም ብለው ሲጨቀጭቁት ስታንድ ወስዶ መጽሐፉ በነገራችን ላይ ምንም አይነት ኦልተሬሽን የለውም። እኔ የጻፍኩትን ነው ያሳተመው። እርግጥ ምንድነው ስለ ፊደል ስትጽፍ ኢትዮጵያ ብቻ ልትል አትችልም ኤርትራን መጨመር አለብህ ብሎ የሱን ኤሌመንት ኦፍ ናሽናሊዝም እንትን አርጓል ኢምፖዝ አርጓል። ግን እኔ ደግሞ የኢትዮጵያ እና የኤርትራን ታሪክ ለይቻላይ የኢትዮጵያና የኤርትራ ታሪክ የጋራ ታሪክ ነው ሼር የምናረጋው ታሪክ ነው ብዬ ነው ማምነው። እና ሱነር ኦር ሌተር እዛ ደረጃ ላይ ሲደርሱ ሴንስ በሚሰጥ መንገድ ልንወያይ ልንነጋገር እንችላለን ብዬ አስባለሁ። እና በዛ መልክ ስላየው ተቀበልኩት እንጂ in most instances እንደዛ ነው ያቀረብኩት። ሌላው ነጥብ እርግጥ የኦሮሞ ዘርም አለብኝ የአማራም ዘርም አለብኝ። ግን አሳን ኢንተሌክቹዋል ይሄን መጽሐፍ ስጽፈው ፕሮፖዝ ያረኩት አለ የኢትዮፒክ ፊደል ለአፋን ኦሮሞም ወይም ለኦሮምኛ ቋንቋ ያገለግላል ብዬ ያወጣሁት ቴብል አለ። መጀመሪያ እንግዲህ ያኔ ትራምፕ ሳጠፋው በፊት ቮይስ ኦፍ አሜሪካ የሚባል ነበር እና ቮይስ ኦፍ አሜሪካ ላይ እንትና ቀርቦ ማነው ስሙ አምጣልኝ ጃዋር ነው በጣም ሃርሽ የሆነ ይሄ it has nothing to do with us ምክንያቱም ይሄ ዲፔንደንት ኮሎኒያል ስቴት የሚለው ብዙዎቹ የሚቀበሉት ነው መሐመድ ሐሰንንም ጨምረው እና በዛ ፍሬምወርክ ውስጥ መግባት አለበት። ለዛ ደግሞ ለማድረግ ይሄ ፊደል መውጣት አለበት። ምክንያቱም ፊደሉ ሊያስተሳሰር ይችላል። አሁን ለምሳሌ ከኤርትራና ከትግራይ ኢንከመን ትግራይ ኤርትራ አማራ እና ኦፍ ኮርስ ባይ ዘ ዌይ አማርኛ is not the language of Amara anymore ልክ እንግሊዘኛ የእንግሊዞች ብቻ ነው ልትል አትችልም ግሎባል ሆኗል። እና ምን አረገ ይሄ ከኛ ጋር ምንም የሚያገናኘው የለም የሴሜቲስቶች የሴማይቶቹ ቋንቋና ፊደል ነው
እና ያንን መቀበል አለብንም ብሎ አርጊውመንት ከፈተ። እሺ አርጊውመንት ከፈተ። እንግዲህ ማይንድ ዩ ዚስ ዘ ማይንድ ሴት እንዴት አድርገን እንለውጠው ነው ኢሹ። እርግጥ የታሪክ ጥያቄ በተለይ በእኛ ታሪክ አንጻር ዘ ኢሹ ኦፍ ኢንክሉሲቭ ማነው የተከተተው ማነው የተተወው የሚለው ፋንዳሜንታል ኢሹ ነው። ያንን ሶልቭ ለማድረግ ነው መጣር ያለብን። እና ሁልጊዜ እኔ ኤግዛምፕል የምሰጠው የአፍሪካን አሜሪካንን ሂስትሪ ነው። አፍሪካን አሜሪካንስ አንቲል ዘ ሲቪል ራይትስ ሙቭመንት እስከመጣ ድረስ የምታነበው በሙሉ ስቴሪዮታይፕ የሆነ ያ ስቴሪዮታይፕ ደግሞ ኔጌቲቭ በቃ ድረግ አዲክት ናቸው፣ አመፀኞች ናቸው፣ ምን ናቸው ያንን ኢምፕሬሽን ነው ላንተም የሚሰጡ። ስለዚህ አትጠጋቸውም። ከዛ ሲቪል ራይትስ ሙቭመንት ሲመጣ ጥቁር አሜሪካኖች የራሳቸውን ታሪክ መጻፍ ጀመሩ እና ያ እንደ ጄምስ ቦልዱን አይነት እንደ ቻንስለር ዊሊያምስ ብቻ ኤኒዌይ መጻፍ ጀመሩ። ሲጀምሩ ምን መሰለ ጥቁሮቹ ብቻ ሳይሆን አቆማለሁ ጥቁሮቹ ብቻ ሳይሆን ነጮቹም እነዛ መጽሐፍ ማንበብ ጀመሩና ሐሳባቸውን ማስተካከል ጀመሩና that's what we have to do in Ethiopia ብዬ አስባለሁ። አመሰግናለሁ። ጊዜ ነው የሚገድበን። እኔም ትንሽ ነገር ልበልና አጠናቅ። የታሪክ ተማሪ ነበርኩ ነው ምለው፣ አሁን አይደለሁም እያልኩ ነው፣ ግን ታሪክ አልተወኝም። ታሪክ ሁላችንም ጋር አለ። ፕሮፌሽናል የታሪክ ሰዎች የተፈጠሩት የዛሬ 100 ዓመት አይሞላውም። ታሪክ ከሰው ልጅ ጋር ከሉሲ ጀምሮ አለ። ሰው ባትሆንም ስለሷ እናጠናለን። ስለዚች ነገር ማጥናት እንችላለን። ጠቃሚ ነው አይደለም ሌላ ጉዳይ ነው። ታሪክ የሌለው ነገር የለም። ታሪክ እንመራመራለን፣ እናጠናለን። አንጎላችን ሶት ፕሮሰሱ እስካለ ድረስ ታሪክ እየሰራ ነው የሚኖረው። ስለዚህ በፕሮፌሽን ታጥረን የሚዘጉት በር አይደለም። ወደ ደቻሳ ልመለስ። በጣም አመሰግነዋለሁ። ደቻሳ ፒኤችዲ ቢያቀርብ ትንሽ ታርሞ ሊያልፍ የሚችል ስራ ነው ይሄ እንዳለው። ምክንያቱም ቴማቲክ ነው፣ አድዋ ላይ ነው ያተኮረው። መነሻው ላይ 3 ክፍል አሉት እንዳያችሁት፣ 8 ምዕራፍ አሉት። የመጀመሪያው ስለ ታሪክ ትንታኔ ስላቀረብክ ነው ወደ ታሪክ የምንመለስ። ምዕራፍ ላይ መጀመሪያ ላይ ስለ ታሪክ ግንዛቤ ምን ብሎ ስላስቸገረን ታሪክ ነው ታሪክ አይደለም። አሁን ፖለቲካል ሂስትሪ ነው አይደለም ዲቤት ልንከፍትበት እንችላለን ረዘም ያለ ጊዜ። ስለ ሚኒሊክ የሚያወራው እንዳለው በሁለተኛው ምዕራፍ ላይ ዘግቶታል። ከዛ በኋላ አድዋ ነው፣ ቴማቲክ ነው። ስለ ጦርነቱ ከጦርነቱ በኋላ ያለውን ዲቤት ነው ያመጣልን። 3ቱንም ክፍል በስርዓት ካየነው አላማው አድዋ ላይ ሚኒሊክ አሸንፎ ለምንድን ነው ዱላ የበዛበት የሚለውን ቲሲስ ነው ጀስቲፋይ ለማድረግ የሚሞክረው። ጠላት ማን ነው? ማንን ነው ያሸነፈው? የውስጥ ችግራችን ሊኖር ይችላል። ሚኒሊክ ብዙ ጦርነቶች አካሂደዋል፣ ብዙ ሰው ገድለዋል፣ ብዙ ጉዳት አድርሰዋል። ጦርነቱ ሁሌም መጥፎ ነው፣ ጥሩ የሆነበት ነገር የለም። ዛሬ ቁጭ ብለን ኤክሰስ ሄደ አልሄደም ብለን ልንከራከር እንችላለን። ዛሬ ስሌቨሪ አሜሪካን ሀገር አሁንም ይወገዝ እያሉ ነው። 500 ዓመት በፊት የተጀመረውን ስራ አሁንም ማውገዝ ሙሉ በሙሉ አልቻሉም። ኢትዮጵያ ውስጥም አሁን ስለ ስሌቨሪም ይሁን ስለ እጅ ባለሙያዎች ክርክር አለን። ይቅርታ መጠየቅ አለብን የምንለው ነገር አለ። ሚኒሊክ ጓዳ ውስጥም ሚኒሊክ ይቅርታ የሚጠይቀው ነገር ይኖራል። ምክንያቱም ሁሌም የወጋና የተወጋ የምንለው ነገር አለ። የተወጋው ጠባሳው ስላለ ጠባሳውን ያያል፣ የወጋው ይረሳዋል፣ ያልፋልና። ስለዚህ እርቅ የምናመጣበትን ነገር እርቅ እናመጣለን። ያለፈውን ግን ማረም አንችልም። የሆነ ነገር ነው፣ የፈሰሰ ውሃ አይታፈስም፣ አልፈዋል ማለት ነው። አሁን የአፍሪካ አስተሳሰባችንንም ነገር ከወዳጄ ወንድሜ አየለም ጋር የምከራከረው ስቴትለስ ነው አይደለም። አፍሪካ ውስጥ ያለው አስተዳደር ብለን ብንወስደው አስተዳደሮች ነበሩ። እስከ ንጉስ ድረሳም የደረሰ ትልቅ ሀገርም የገነቡ ነበሩ። ስቴት ነው ስቴት አይደለም፣ ኔሽን ስቴት ነው አይደለም። የውጭውን ፍሬም ኦፍ ሬፈረንስ ወስደን ራሳችንን እያስቸገርን ነው። ኢትዮጵያ አሁን ደግሞ ኔሽን ስቴት መፍረስ አለበት እያሉ ነው አርጊሜንቱ።
እኛ እዛ ሳንደርስ እነሱ በኢንዱስትሪያላይዜሽን በገበያ በመናምን የፈጠሩት ሲስተም እያፈረሱት ነው። ኢዩ አለ ሌላውም አሁን ሁላችንም እዚህ ወጣቶች በተለይ የምመክራችሁ አፍሪካን እንድታዩ ነው። አፍሪካ ውስጥ ያለው ችግር ትልቁ የሪሶርስ ችግራችን ነው። የሚዘርፈን ኃይል አለ። ትላንትና ኮሎኒ ነበረ፣ አሁንም በኒዮ ኮሎኒ እየተጎዳን ነው ያለ ነው። እዛ ላይ ካልነቃን መሳሪያውን ማን ነው የሚያቀብለን? ዛሬ መሳሪያ እናመርታለን በስንት መከራ። አንዳንድ ሀገሮች አፍሪካ ውስጥ መሳሪያ ጥይት እና ትንሽ መሳሪያ ያመርቱ ይሆናል። ትልልቁ መሳሪያ ከውጭ ነው የሚመጣው። ለምንድን ነው የሚሰጡን? እና የመንደር አይነት አድርገነው የኔ ደም ወፍራም ነው፣ ቀጭን ነው፣ ቢጫ ነው፣ አረንጓዴ ነው ብለን የምንከራከርበት ነገር መሆን አለበት ወይ? ከዚህ አዙሪት መውጣት አንችልም ወይ? 2063 አጀንዳን ነው ለማሳየት የምፈልገው። በዛ ማዕቀፍ ውስጥ ኢትዮጵያ ትንሽ ቦታ ናት። በአፍሪካ ስናየው ኢትዮጵያ ውስጥ ብዙ ሌየርስ ኦፍ ችግሮች አለን። የሰው ልጅ መገኛ ነን፣ የነጻነት ምልክት ነን፣ የቋንቋዎች መሰረት ነን። አፍሮጃቲክ እዚህ ነው። አሁን የምንጣላባቸው ቋንቋዎች መሰረቱ ኢትዮጵያ ነው። አሁን ያመጣው ኦሮምኛም አማርኛም ምኑም እዚህ ነው የተወለደው። እኛ አይደለን፣ ፈረንጆቹ መሰከሩ። እኛ አይደለንም አጥንተን ይሄን ነው ያለው። ነገር ሊወስዱት ይችላሉ። እኛም ማጥናት አለብን ጀስቲፊኬሽን ለማቅረብ። የሃይማኖት አስታራቂ ቦታ ናት ኢትዮጵያ። ሶስቱንም ሃይማኖት አስተናግዳለች። ስልጣኔ ነበራት። አሁንም ወደ ስልጣኔ እንመለሳለን ነው ምኞታችን። እና ሌየርስ ኦፍ ፕሮብሌም ያለበት ቦታ ስለሆነ ሁሉም ግጭት አለ። የሚያጣላን ምንድነው? የስልጣን ጥያቄ ነው። ወደ ህዝቡ ስናመጣው ነው ጦርነት የሚመጣው፣ ችግር ውስጥ የምናስገባው። ስልጣን ላይ ያሉት ይጨቃጨቁ ነበር። አሁን የሶሎሞን ዳይናስቲን ብትወስዱት በምርዝም በምንም በእስር ቤትም በምናምን ማአት ችግር ነበራቸው። ሽግግሩ ሰላማዊ አልነበረም። ከቴዎድሮስ እስካሁን ያለውም ሽግግሩ ሰላማዊ አይደለም። ስልጣን ላይ ነው የምናወራው። ወደ ህዝብ ስናወስደው፣ ወደ ህዝባዊ ታሪክ ስናደርገው ምን ችግር አለብን? እንጋባለን፣ እንቃባለን፣ እንዋለዳለን፣ እንጣላለን፣ እንታረቃለን። ላይፍ ጎዝ ኦን። ይህን ሁለቱን መለየት አልቻልንም ባይ ነኝ። በፖለቲካ ስልጣን ላይ ባለው ፓወር ፖለቲክሱ ላይ ፓወር ሌጂቲመሲው ኢትዮጵያ ውስጥ አልተረጋጋም ባይ ነኝ እኔ። ያንን ባለመረጋጋቱ ኢንተርፕሬቴሽናችን፣ አመለካከታችን፣ ሂደታችን በሙሉ ሁሉም የግጭት ነው። ይህንን ለማስታረቅ የሚችለው ደግሞ እዚህ ያለው አንጎል ነው። መላእክቶች አይመጡም። እኛንን ኃላፊነቱን የምንወስደው ያለብንን ችግሮች ነክሰን አውጥተን እነዚህ ላይ መድኃኒት መፍጠር አለብን። ትላንትናውን አንመልሰውም። እንመልሳለን ብለን የምንዝትበት ነገር የለም ያለፈ ስለሆነ። ግን ከትላንትና መማር ስላለብን ጥፋቶቹ ምንድናቸው? ልማቶቹስ ምንድነው? አሁን የደቻሳ ስራ ምንም የሚያስቸግር የለበትም። በኔ አይነ ሳየው የሚስተካከል ነገር ይስተካከላል። ህይወት ሁሌም እየጠራች የምትሄድ ስለሆነ የሚስተካከለው ይስተካከላል። አላማውን ዲፋይን አድርጎልናል። በአላማው ችግር ያለበት አይመስለኝም። ቴዎድሮስ ሚኒሊክን ነው መሰረት ያደረገው፣ ግን ስለ ሚኒሊክ አይደለም የሚያወራው፣ ስለ አድዋ ነው። አድዋና ችግሮቹ መፍትሄዎቹ የነጻነት ቀንዲል ሆነው ከመቶኛ ዓመት እስካሁን ድረስ አድዋን እየተከታተልኩ ነው ያለሁት። ያለው ኢቮሉሽን በጣም የሚገርማችሁ ነገር ነበረ። ገመድ ጉተታ ነው እኛ ውስጣችን። አፍሪካ ተቀብሎታል። እዛ ያሉት ካሪቢያኖች በሙሉ የኛ ነው፣ ጥቁር በሙሉ ህዝብ በሙሉ ተቀብሎታል። የተበደለው ህዝብ በሙሉ የኔ ነው ብሎ ተቀብሎታል። እኛ ጋር ግን ገመድ ጉተታው መቶኛ ዓመት ስናከብር ተጀመረ። ያለ እየተቀየረ መልኩን እየቀየረ ህዝባዊ መሆኑ ቀራው። እኛ ማስተናገድ አልቻልንም። የሁላችንም ነው ብንል ማን ነው የሚጎዳው? አዋጁ ለሁላችንም የተሰጠ ነው ኃላፊነቱ። ያኔ ሲታወጅ ያንን መቀበል አቃተን። እንቧጨቃለን። ሰው የተጎዳበት ሂደቶች ነው። የዛሬ 3-4 ዓመት ብዙ ሰው ተጎዳ። ለምን? ሴሌብሬት የምናደርገውን ትልቁን አድዋ ወደ መንደር አውርደ ነው
ስናበላሸው ነው ችግር የተፈጠረው። ስለዚህ ወደ ቦታው እንመለሰው። አፍሪካ አብረን ነው የምናድገው። ኢትዮጵያ አፍሪካ ውስጥ ኢትዮጵያ ትንሽ ቦታ ናት። አፍሪካ ካላደገች ካልተለወጠች ኢትዮጵያም አትለወጥም። በዛ ፕሮሰስ ውስጥ ሚና ይኖረናል፣ ድርሻ ይኖረናል። የነጻነት ምልክት ነን። ሌላውን ተጠቅመን ለአፍሪካ መድኃኒት የምንሆንበት መንገድ ይፈጠራል ብዬ አስባለሁ። ይህንን ያወያየንን ደቻሳን በጣም አመሰግናለሁ። ሌላም ስራዎቻችንን እንዲሁ ተረጋግተን ተደማምጠን የጎደለውን እያሟላን የምናሳድግበትን መንገድ ፈጣሪ ይርዳን እላለሁ። መልካም ሳምንት እላለሁ። አመሰግናለሁ ሁሉንም።